HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እንደዚሁም ደግሞ በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ሊደርስ የዕለተ ሰኞ ፕሮግራማችን ደርሷል። የተለያዩ ጉዳዮች ይነሳሉ። በ9 የጨዋታ ሳምንታት የእንግሊዝ ፕሪሚየር ሊግ ጉዞ እንግዲህ አርሰናል መሪነቱን ከፍ ያደረገበትን እድል ፈጥሯል። ይሄኛው ሳምንት እንግዲህ ከሁሉም ቡድኖች ያተረፈው በተለይም ለዋንጫ ይፎካከራሉ ተብሎ ከሚጠበቁት ቡድኖች ብቸኛ አትራፊው አርሰናል ስለመሆኑ ተመልክተናል። ሊቨርፑል እንግዲህ ከትናንት በስቲያ በተደረገው ጨዋታ ሽንፈት ገጥሞታልና ሊቨርፑል አሁንም በዛ ጉዞ ቀጥሏል። ትናንት ደግሞ ማንቸስተር ሲቲ ወደ ቪላ ፓርክ አምርቶ ምን አይነት ውጤት ይገጥማል የሚለው ጉዳይ ተጠብቆ ነበረ። እንግዲህ እንደተፈራው ለማንቸስተር ሲቲ ሽንፈት ነው የመጣለት 1-0 በሆነ ውጤት አስቶን ቪላ ማሸነፍ ችሏል። አርሰናል እንግዲህ መሪነቱን አሁን ወደ 4 ነጥብ ከፍ አድርጓል ከተከታዮቹ ጋር ያለውን ማለት ነው። በአጠቃላይ ያለው የነጥብ ብዛትም 22 ደርሷል። ተከታዩ ወይም ሁለተኛ የማይገመተው ቦርንማውዝ ነው 18 ነጥቦች አሉት። ቶተናም 17 ነጥቦች ላይ ደርሷል። ሰንደርላንድም ተመሳሳይ ነጥብ ላይ ነው የሚገኘው። የኤል ክላሲኮ ጨዋታ እንግዲህ ተከናውኖ ነበረ። በኤል ክላሲኮ ፍልሚያ ከ4 ተከታታይ ሽንፈቶች በኋላ ማድሪድ ድል አግኝቷል። እንግዲህ ጁድ ቤሊንጋም ደግሞ አሸናፊ ያደረገችውን ግብ ያስቆጠረው ተጫዋች ነው። እዚህ ጨዋታ ላይ ምን ነገሮች ነበሩ? ያው ኤል ክላሲኮ ካለ ሁሌም ውዝግብ አለና እዚህ ጨዋታ ላይ ምን ነገር ነበረው የሚለውን ጉዳይ እያነሳን ቆይታ እናደርጋለን። በርከት ያሉ ጉዳዮችን እንመለከታለን። እንደዚሁም ከኤል ክላሲኮ ጋር በተገናኘ ሁሴን የሚያቀርብላችሁ ለየት ያለ ጉዳይ ይኖራል። በአካል ዳንኤል እና ሁሴን አብዱልቀኒ ቆይታ እናደርጋለን። ሁሴኑ እንዴት ነህ? ሰላም ነው ወይ ብያለሁ። ሰላም እንዴት ነህ? ሁሉ ሰላም። ታዲያስ እንዴት ነው? ቅዝቃዜው አለን ሁሴን። ያው እንግዲህ ትናንት ሲያትል ዳርክ ናት፣ ጨለም ብላለች። አዲስ አበባ ሐምሌ ማለት ነው፣ አዲስ አበባ ነሐሴ ማለት ነው። ተጀምሯል እንግዲህ ይሄ አዲሱ እንግዲህ ሲዝን ደከመኝ እንደ የሆነ በቃ እንዳየሩ በቃ ወጥቼ ስለመጣሁ ነው መሰለኝ። በቃ አፌ አካባቢ ትንሽ ያው ውሃ ነገር እየቀመስኩኝ ነው ሴን። ለማንኛውም የእንግሊዝ ፕሪሚየር ሊግ ጨዋታ የሚጠበቁ መርሃ ግብሮች ነበሩ ትናንት የተከናወኑት። አርሰናል ክሪስታል ፓላስ ከሚመርጠው ያጫወት ሁኔታ አንጻር ያው ሞር ይሄ ጫና አድርጎ ሲያስፈልግ ቻርጅ እያደረገ የሚጫወት ቡድን ከመሆኑ ጋር በተገናኘ መቸገር ይኖረዋል የሚለው ጉዳይ ተጠብቆ ነበር። እኛ ከጨዋታው አስቀድሞ በነበረው ግምት ያሸንፋል የሚለውን ነገር አጉልተን ነበረ ሁሴኖና ከዚህኛው ጨዋታ ነው የምንጀምረው። ከጨዋታው አስቀድሞ የምታነሳው ነገር ካለ ከዛም ውጭ ጨዋታውም ላይ ገብተን የምናነሳቸውን ጉዳዮች መመልከት እንጀምሩ ሁሴን። ኦኬ እንግዲህ ቅድም ከማይክ ውጪ ስነግርህ ነበረ። እንግዲህ ሌኪፕ የዚህን ጨዋታ ማለት እንግሊዝ ፕሪሚየር ሊጉን ጨዋታ ከተከናወኑ በኋላ እንደ ኮንክሉዥን እንደ መደምደም ያቀረበው እና የአርሰናልንም ሪፖርት ሲያቀርብ ምን ብሎ ነው ያቀረበው? እንዲህ አይነት ወርቃማ ሳምንት አሳልፋለሁ ብሎ አርሰናል አልሞት ማያውቅም ብሏል። አልሞት ማያውቅም በቃ እንደዛ ወርቃማ ሳምንት። ምክንያቱም ምንድነው ይላል የሱ ሁነኛ ተፎካካሪዎች ቼልሲ በሰንደርላንድ 2-1 መሸነፍ፣ ሊቨርፑል በብሬንትፎርድ 3-2 መሸነፍ፣ እንደገና ደግሞ አሁን ደግሞ እሱ እየተጫወተ ጨዋታውን ከጨረሰ በኋላ በአስቶን ቪላ ፓርክ ላይ ማንቸስተር ሲቲ መሸነፉ እነዚህ 3 ግዙፍ ተፎካካሪዎቹ በመሸነፉ ለሱ በቃ ጥሩ ጊዜ ነው ብሏል። በቃ አልሞት አያውቅም። ይሄን ሳምንት እንደዚህ ይከሰታሉ፣ 3 ጠንካራ ቲሞች ይሸነፋሉ፣ ከኔ ራቅ ይላሉ ብሎ አስቦት አልሞት አያውቅም ብሎ ጽፏልና
በእርግጥ አባባሉ ያስኬዳል። ምክንያቱም አንዳንዴ አንዱ ያሸንፍልሃል እንጂ ሁለት ሶስቱ በተከታታይ ሲቲ፣ ሊቨርፑል፣ እንደዚህ ቼልሲ በአንዴ ይሸንፋሉ ብለህ አትጠብቅም። በውድድሩ ላይ በፉክክር ላይ ያለህ ማለት ነው እና ወትሮ የምናውቀው አርሰናል በእርግጥ የታላለቆች ሽንፈት ሲያጋጥሙ በተለይ ያለፈው ዓመት ታስታውሳለህ፣ እሱ አጋጣሚ ሲጠቀም አትመለከትም ነበር። ላስት ይር በተለይ እንደዛ ነገር ይታይ ነበረ። አሁን ግን ኦፍ ኮርስ ሲዝኑ ገና ነው። ገና 9ኛው ሳምንት ላይ ነው ያለው። 29 ሳምንት ገደማ ይቀራል። ወደ 87 ነጥብ የሚያመጡ 29 ጨዋታዎች አሉ። ገና ነው ጊዜው። ግን ሊጉ ሊጀመር ሲል ተፎካካሪ ይሆናሉ የተባሉት ቡድኖች ስለዚህ ዘንድሮ ሻምፒዮን አሉ ተብሎ የተገመቱ ግምቶች አንድ ሊቨርፑል ነው። ቀጥሎ ሁለተኛ የተቀመጠው አርሰናል ነው። ሶስተኛ ማንቸስተር ሲቲ ነው። እንደገና ደግሞ ቼልሲ የዓለም ሻምፒዮን ሆኖ እዚህ አሜሪካ ላይ በተደረገ ውድድር የዓለም ክለብ ሻምፒዮን ድል ስለተጎናጸፈ ያ ሞራል ቲሙን በብዙ ነገር ሊለውጠው ይችላል እና ስብስቡም ጥሩ ነው በሚል ቼልሲም እንደ ሊቨርፑል፣ አርሰናል፣ ሲቲ እድል ባይሰጠውም አንዱ ተፎካካሪ ይሆናል ተብሎ እንደውም ቶፕ 4 ውስጥ ተብሎ የተቀመጠ ቲም ነው። በቀጥታ እንግዲህ እነዚህ ሶስቱ የእሱ ተፎካካሪዎች ናቸው እና ከዚህ መነሻ እንግዲህ አርሰናል በዚህ ሳምንት ሶስቱ እንግዲህ ቅድም እንዳልኩ ሽንፈትን አጋጥሟቸዋል። ሊቨርፑልም፣ ማንቸስተር ሲቲም፣ ቼልሲም እና በእርግጥ እንዳልከው አንተ ያልታሰቡት ቦርንማውዝ እና ሳንደርላንድ ላይ መጥተው ቁጭ ብለዋል። አሁን ለጊዜው እንግዲህ አሁን እንደምታውቀው ሲዝኑ ፍሬሽ ነው። ገና 1/3 እንኳን አልተገባደደም። እንግዲህ 13 ጨዋታ ነው፣ ወደ 12-13 ጨዋታ ነው የመጀመሪያው ዙር አንደኛው ዙር የሚያልቀው እና አሁን ገና 9ኛው ሳምንት ነን። ጊዜው ገና ነው ግን ስለዚህ አሁን ፍሬሽ ታይም ላይ ብዙ ጊዜ ያልተጠበቁ ቲሞች ላይ አካባቢ ቁጭ ይላሉ። ብዙ ከልምድ የምናየው ነው። የማይጠበቁ ቲሞች ላይ አካባቢ ቁጭ ይላሉ። ከነዛ ውጪ ማለት ነው። ኦፍ ኮርስ አሁን ሰንደርላንድ ስትመለከት ያወጣው ዘንድሮ ኢንቨስት አደረገው 150.4 ሚሊዮን ፓውንድ ነው ያወጣው። ሰንደርላንድ ኢንቨስት አድርጓል። ትንሽ ያው ከሌሎቹ አንጻር ደካማ ነው። ቦርንማውዝን ስትመለከተው 134 ሚሊዮን ፓውንድ አውጥቷል። ግን የቦርንማውዝ ምንድነው ልዩነቱ? 197.5 ሚሊዮን ፓውንድ ሸጦ ነው አግኝቶ ኮከቦችን ሸጦ ነው ያገኘው ነው 134 አውጥቶ የገዛው እና አትርፏል ማለት ትችላለህ በሂሳብ ደረጃ ማለት ነው። እና በእርግጥ ቦርንማውዝ አሰልጣኙ አንዶኒ ኢራኦላ ጥሩ ስፓኒሽ ቴክኒሻን ነው። ምንም የሚያከራክረን አይደለም። ግን ሲዝኑን ሙሉ ተፎካካሪ ለመሆን ስኳድ ወሳኝነት አለው ማለት በተለይ የሲዝኑ ግማሽ ካለፈ በኋላ ወይ ደግሞ 2/3 ላይ የሚኖሩ ተጫዋቾች ያላቸውን የአቅም አሁን ፍሬሽ ሲዝን ላይ ያላቸውን አቅም እዛ ድረስ መያዝ አለባቸው። ያን ለማድረግ ደግሞ ተጫዋቾች ስኳድ ያስፈልጋል። በሮቴሽን ማጫወት አለብህ፣ ማረፍ አለባቸው፣ ብዙ ነገር ትላለህ እና ስለዚህ እዛ ደረጃ ላይ ሲደርሱ እንደዚህ ያልታሰቡ ቲሞች በዚህ በፍሬሽ ሲዝን ላይ የሚመጡ ቲሞች ሲንሸራተቱ ትመለከታለህ። ውድድሩ ግማሽ ካለፈ በኋላ 2/3 ከሄደ በኋላ ሲወርዱ ታያለና ስለዚህ አሁን ይህን ስትመለከት ዋስትና የለም። አሁን ቦርንማውዝ እና ሰንደርላንድ ይቀጥላሉ ብለህ እርግጠኛ መሆን አትችልም። ለዚህም ነው ገብተዋል የአውሮፓ ሚዲያዎች አሁን ለአርሰናል ጥሩ ድሪም ነው ጥሩ ጊዜ ነው የሚሉትም ለዚህ ነው። አሁን ማለት ይሄ ሳምንት ጥሩ የሆነለት የተባለውም ለዚህ ነውና እንግዲህ በዛሬው ጨዋታ ላይ አርሰናል የቆመ ኳስ ነው ያስቆጠረው። ቺንም አንዷን ኳስ አንዱን ለባዶ ሲያሸንፍ እንግዲህ ዘንድሮ ባረጋቸው የአጠቃላይ የጨዋታዎች በጠቅላላ ካገባቸው 26 ጎሎች 13ቱ የቆሙ ኳሶች ናቸው። 50% ማለት ነው። 50% ማለት ነው። ይሄ በጣም ብዙ ትልቅ ቁጥር ነው። ይሄ የቆመ ኳስም ምን ያህል ጥገኛ ነው ሊባል ይችላል።
ጥገኛ ነው ሊባልም ይችላል። አቆል ነገር እኮ ነው ምን ያህል እንደሚጠቅም ያሳያል ጎሉ ላይ እና ዛሬ በደሞ በተለይ ቅድም አንተም እንዳልከው ፋይናል ሰርድ ለመግባት ራሱ የተቸገረበት ጊዜ ነበር። በተለይ መጀመሪያ 45 ደቂቃ ላይ እንደዚህ ፋይናል ሰርድ ለመግባት ተቸግረህ ግን ድብቅ መሳሪያ አለ ለችግር ጊዜ የምታወጣው መሳሪያ አለ ገብቷል እና በሚቸገርበት ጊዜ ይሄንን ኳሊቲ ይጠቀምበታል። ይሄ ኳሊቲ የተጋጣሚው ስነ ልቦና ችግር የሱ የስነ ልቦና የበላይነት ወይንም የምንድነው ከትሬኒንግ የመጣ ወይም ብዙ የራሱ በቃ ሁሉም እንደራሱ ይተንት ነው ግን ያጋጋባል ገብቷል ይጠቀምበታል እና እንደውም ባይገርም አሁን ቅድም አንተ የጠየቀኝ ጥያቄ አለ ጥገኛ ነው ወይ ብለህ ጠይቀኸኛልና ይህን በተመለከተ እንደውም አንድ ስታት ስመለከት ነበር አንተም እንዳልከው እኔም ተች ያደረገኝ ነገር ነው። ግን ደግሞ በዚህ ላይ ደግሞ ሁሉም ያወሩ ብዙ ጊዜ ሲያወሩት እንደዚህ ነገር አስተያየት ሲሰጥ ትሰማለህ አይደለም? ጥገኛ ነው አርሰናል በእንትን ላይ በእንደዚህ በቆመ ኳስ ላይ በሚል ነገር ማለት ነው እና ቁጥር ስመለከት ነበርና የሴት ፒስ ጎሎችን በተመለከተ እንደ በየጎሉ በየሚገቡት ጎሎች ፐር ጌም ስንት ይገባል እና ደግሞ በሴት ፒስ ጎል ስንት ይገባል እና ከ2023 24 25 እና ዲስ ሲዝን ነው አራቱ ነው የምነግርህ ማስቀመጥልህ አጠቃላይ ነው ያን አርሰናል ላይ ብቻ አይደለም አጠቃላይ ነው የምነግርህ እና 2023 ላይ በየጨዋታው 2.85 ጎል ገብቷል በአማካይ 2.85 ከ2.85 ጎል በሴት ፒስ የገባው 0.61 ነው። 2023-24 ላይ 3.28 ፐር ጌም ጎል ይገባል። በሴት ፒስ የገባው 2.65 ነው እያደገ መጣ። አዮ 2.65 3.28 ጎል ይገባል በየጌሙ እና በሴት ፒስ ደግሞ የሚገባው ጎል 0.65 ኦኬ የመጀመሪያው 0.61 ብያለሁ 23 ላይ 24 ላይ 0.65 25 ላይ 2.93 ጎሎች ገብተዋል አምና ብዙ ጎል ገብተዋል አምና በየጌሙ በአማካይ 2.93 ነው በሴት ፒስ ደግሞ 0.61 ጎል ገብቷል this year 2.6 ጎሎች ገብተዋል ቁጥሮች ቀንሰዋል 2.6 ከ23 ጀምሮ የደከመ ቁጥር ነው በሴት ፒስ ግን 0.7 ማለት ነው 0.7 ጎሎች ገብተዋል ይሄ ማለት የቆሙ ኳሶች አጠቃቀም ላይ ያየ ከወትሮ በፊቱ ከነበረው አሁን ዘንድሮ ጨምሯል ማለት ነው ቁጥሩ እና እሱ ብቻ አይደለም የሚገርም አሁን የቆሙ ኳሶች ብቻ ሳይሆኑ አሁን በአብዛኛው የምትመለከተው ነው አርሰናልም ሲያደርግ የምትመለከተው የእጅ ውርወራ ይሄ ሁሉም ቡድኖች አይደል እጅ ውርወራ ላይ ወደ ፔናልቲ ቦክስ ውስጥ የሚወረወሩ ኳሶች አርሰናል ሲጠቀምበት ከሚጠቀሙት ቲሞች አንዱ ነው እና እንደውም ታስታውስ እንደሆነ አምና ከፓሪስ ሰን ዠርመን ጋር መልስ ጨዋታ ላይ ቶማስ ፓርቴ በቃ ስራው ይሄ ነበር በጣም ፓሪስ ሰን ዠርመን አፈግፍጎ ነበር የሚጫወተው ኮምፓክት ነበሩ ታይት ነበር በጣም ዲፌንሲቭ ነበር ሲጫወት የነበረው ስለዚህ እነዛን የቆሙ ኳሶች በረጃጅሙ ተጫዋቾቻቸው ለመጠቀም ፓርቴ በእጁ ወርዋ ደጋግሞ ሲወረድ ስንመለከት ነበር ግን ዲስ ይር ግን በጣም በዝቷል እና የማርቲኔሊን ኳስ እናስታውሳለን አይደለ ለጥቂት በእንደዛ መንገድ ነበር የመጣው ተከታታይ እና እሱን በተመለከተ ስትመለከት አሁን 2023 ላይ 1.44 ነበር አሁን 24 ላይ 1.47 ከፍ አለ በ25 ላይ አምና 1.52 ነው ዲስ ይር ግን 3.85 ያ በጣም ብዙ በጣም ሲግኒፊካንት የምትለው ምንም ኦልሞስት እጥፍ ልትለው የምትችለው ማለት ነው ያንዳንዱ ቲሞችን አሁን ትናንት አይታል ጀፈርሰን ለርማ ገብቶ ያንን ነው ለማድረግ ጥረት ሲያደርግ የነበረው በአርሰናል ካላፊዮሪ ያለ በየቡድኖቹ አንዳንዱ እንደውም በቃ ማትገምት የሆነ ፊት መስመር ላይ የሚጫወት ምናምን ተጫዋች ጥሩ የጀሞሮር ኳሊቲ ስላለው ያንን ለመጠቀም እሱ ከሚሻማ ይልቅ እንዲወረውሩ ሁሉ ያደርጉታል አይተው ከሆነና ብዙ እንደዚህ አይነት አማራጮችን ያው ሊጉ በጣም ማርጂኑ ጠባብ ስለሆነ በተለያዩ መንገዶች ነው የሚጠቀሙት አይደል አንደኛው ይሄ እና አሁን እሺ ከሌሎች ከአምስቱ ግዙፍ ሊጎችስ የእንግሊዝ ፕሪሚየር ሊግ እንዴት ነው በዚህ አጠቃቀም ላይ ብለህ ስትመለከት
የፈረንሳዩ ሊግ 1.08 ነው። ላሊጋ 1.65 ነው። ሴሪያ 2.42 ነው። ቡንደስሊጋ 3.6 ነው። ፕሪሚየር ሊግ 3.85 ነው። ቡንደስሊጋ 3.60፣ ፕሪሚየር ሊጉ 3.75 ነው። 3.75 እና 3.85 ይሄ የሚያሳየ በቃ ይሄ እጅ ወራ ፔናልቲ ቦክስ ውስጥ የሚወረወሩ እንትኖች በስተዋል። የሚገርሙ ደግሞ ሲወረውሩ አይተህ እንደሆነ ፕሮሰሱ በአካል ኳሱን ያነሳሉ፣ ከዛ ፎጣ ይፈልጋሉ፣ ብዙዎቹ በፎጣ ይጠርጋሉ፣ ከዛ ፎጣ ከሌለ ማሊያቸውን ይጠቀማሉ። እሺ ከዛ ፎጣውን ይወረውራሉ ወይ ደግሞ ማሊያቸው ውስጥ ከማሊያቸው ውስጥ ያወጡታል። ከዛ ወደ አክሽን ይገባሉ አይደል? እንግዲህ ፕሮሰሱ የሚፈጀው ሰከንዶችን አስባቸው እና የመጨረሻ 4 ቲሞች ልውሰድልህ። አሁን በፕሪሚየር ሊጉ እንደዚህ የሚወስዱ በብዛት ሰከንድ የሚወስዱ ቲሞች ስትመለከት የመጨረሻ 4ቱ ማለት 16ኛ ላይ የተቀመጠው አርሰናል ነው። 20 ሰከንድ ይወስድበታል። አንድ ጅወር ለመወርወር 20 ሰከንድ ይወስድበታል። አንስቶ ፎጣ ጠርጎ በማሊያ ወርሮ ቦታ ይዞ ደግሞ አርሰናል ወትሮ እጅ ወረራ ላይ በጣም ችግር አለበት። እጅ ወረራ ላይ በጣም ይዘገያሉ። ጠብቀው እንደውም ብዙ ጊዜ ቢጫ ካርድ ሁሉ ነበር እኮ አምና ህጉ ከአምና ነው ካቻምና ህጉ ትንሽ ለወጥ ብሎ ነበር በዚህ ሁኔታ ላይ እና ቶሎ እጅ ወረራ ካለወርክ ቢጫ ካርድ ይሰጥህ አልነበረም። ከዛ ተውት በኋላ እንደ የተውት ይመስላል። አሁን ሲተገበር አትመለከትም። እና አርሰናል 20 ሰከንድ ይፈጅበታል። 20.00 ማለት ነው። ሙሉ 20 ሰከንድ ይፈጅበታል። ቀጥሎ 18ኛ ላይ 17ኛ ነው አርሰናል። 18ኛ ላይ የሚገኘው ደግሞ ሁለተኛ ነው ሶስተኛ የሆነው ሳንደርላንድ ነው። እሱ ደግሞ 22.2 ሰከንድ ይፈጅበታል። 22 ሰከንድ ከሁለት ይፈጅ። ስለዚህ ከአርሰናል ኦልሞስት 2 ሰከንድ እና ከዛ በላይ ይዘገያል ማለት ነው። ከዛ ደግሞ 19ኛ የተቀመጠው አሁን ዛሬም እዚህ ቢግ ፎር ውስጥ ያለው ቶተንሃም ነው። 22.4 ይወስድበታል። 22.40 ይወስድበታል። 22 ሰከንድ ከ40 ይወስድበታል። ቀጥሎ ያለው ብሬንትፎርድ ነው 25.4 የመጨረሻው በጣም የሚወስደው 25 ሰከንድ የሚወስድበት ነጥብ ብሬንትፎርድ። እነዚህ 4ቱ ቲሞች ደግሞ አርሰናል ጨምረ አሁን ፕሪሚየር ሊጉ ላይ ዋናው እንትኖች ናቸው። ምልህ ሶስቱ ቶፕ 4 ውስጥ ያሉ ናቸው። ብሬንትፎርድም ምልህ ትላንት ትልቅ ድል ያደረገ ኦፍ ኮርስ ያ ክስተት ነው። ቅድም ያልኩ ነገር አለ እና ትላንት እንትን ያለ ነው እና ብሬንትፎርድ እኮ ነው 4 ጊዜ እጅ ኮረወሩ 1 ደቂቃ ባክናሉ ማለት ነው። ትክክል በአሰራር ስለዚህ አሁን ምን ያሳያል? ዘንድሮ በእንግሊዝ ፕሪሚየር ሊግ ክለቦች በቆሙ ኳስና በእጅ ኳስ ላይ በእጅ ወረራ ኳስ ላይ ምን ያህል ትኩረት እንዳደረጉ ያሳያል። ገብቷል? ይሄ ቁጥር ይሄንን ነው የሚያሳየ በደንብ የሚያሳየ ይሄንን ነው እና ይሄንን ነው የምልህ። ከጨዋታ በፊት እንደው ስታቱንም አንስቼ አብሬ ላንሳለህ ብዬ ነው። ከጨዋታ ቆንጆ ነው፣ በጣም ቆንጆ ነው። ሴ ነው ምልህ እንትን ይሰጠናል፣ ለየት ያለ ነው፣ ግንዛቤ ይሰጠናል ስለ ፕሪሚየር ሊጉ። ያ ሊጉ መልኩ እንደተቀየረ ከዛም ውጭ ደግሞ ቡድኖች በቃ ይሄ በፊትም የሚኖራቸው ዝግጅት ይታወቃል አይደል? በጣም ጥልቅ ነው። አሁን ልዩነትን ለመፍጠር የምትጠቀም ነው የምትሄድበት ርቀት በጣም ብዙ እንደሆነ የሚያሳይ ነውና የተሻለ የእጅ መወርወር በቃ አሁን አርሰናል እኮ ደንበኛ ይቀለድ ነበር ራሱ ታስታውሳለህ? ሮሪ ዴላፕ ስቶክ እያለ ቅጣት ምት ራሱ ምናምን ሲገኝ እኮ ወደ ዳኛው ጠጋ ብሎ ሎሮሮ ምናምን ይላል ሁሉ እየተባለ በጣም የሚገርም እኮ አሁን ያንዴ ዴላፕ ታስታውሳለህ? እንደዚህ አይነት እጅ ወርወራ ይወረውር የነበረው በወጣትነቱ ተማሪ እያለ የጦር ወርዋሪ ስፖርተኛ ነበር። ያቺ ኳሊቲ አሁን እዚህ ጋር ጠቀመችው። አሁን ግን እነዚህ የምታያቸው ተጫዋቾች ግን አሁን ጦር ዋሪ በጣም አይደሉም። እንግዲህ በትሬኒንግ የሱ እኮ ግን ይለያል አይደል? ሁሴን በጣም ረጅም ነው የሚወረውረው። የሱ ላይ የሮሪ ዴላፕ ላይ የሚደርስ የለም። በጣም እሱ እኮ በቃ ተከላካዮቹ ሊገጩ ነው የሚገቡት። ምንም ይሄ ፍሊክ ምናምን የለም። ሰከንድ ቦል መጠቀም ምናምን አሁን እኮ ሰከንድ ቦሉንም ታይበታለ። የተለያየ ነገር ብቻ አጠቃቀሙ በጣም ነው የሚለየው። ዞሮ እንግዲህ ምን ያክል አይናችን
የሚያየውን ደግሞ በቁጥርም ሲደገፍ ይሄን እንደሚመስል ሁሴኑ አጋርተናል። የአርሰናልን ጨዋታ ላይ ነው ያለነውና እንግዲህ ኤቤሪቼ ኤዜ ነው ልዩነት ፈጣሪው ሁሴኑና አርቴታ ምን አለ 100% ይሄ ማጂክ የሆነ በቃ ተአምራዊ የሆነ ነገርን ነው የሰጠን የሚል ነገርን አንስቷል። ድሉን ለየት አድርጎታል። ማለት በጣም አስቸጋሪ ቲም ስለሆነ ትክክል 3 ነጥብ መውሰዳችን በቢል ማለት ነው። ትክክል እንግዲህ እሱ ያደረገበትን መንገድ ወይም ትናንት ያደረገውን ነገር አምና እኛም ላይ አድርጎት ነበረ እና ልዩነቱ እሱ ነው የሚል ነገርን አርቴታ ተናግሯልና በደንብ ኮንፊደንሱን ከፍ የሚያደርግለት በራስ መተማመኑን የሚያሳድግለት ደግሞ ሌሎች እንደዚህ አይነት ሞመንቶችን እንዲፈጠር ማለት ነው የራስ መተማመኑን የሚያሳድግለት ምናልባት ደግሞ እነዛ አይነት አጋጣሚዎች ደግሞ በሱ የሚፈጠሩ ከሆነ የውድድር ዓመቱን ዲፋይን ሊያደርጉ ሊወስኑ የሚችሉ ናቸው ብሏል አሰልጣኝ ሚካኤል አርቴታ ከጨዋታው መጠናቀቅ በኋላ። እንግዲህ ኤቤሪቼ ኤዜ መጀመሪያ የሊግ ጎሉን ነው ለአርሰናል ያስቆጠረው ደግሞ ያስቆጠረው የቀድሞ ክለቡ ላይ ነው። የቆመ ኳስ ነው ከቆመ ኳስ የተገኘ ነው ግን የሚገርም ቴክኒክ ነው። ኤቤሪቼ ኤዜ ግብ ጠባቂው የወጣን የመሰለው ምናምን በቃ በጣም ታምራዊ የሆነ ጎል ነው በአርሰናል በኩል የተመለከተው። እንዳነሳው ሲያስፈልግ እንደዚህ አይነት እድሎችን የመጠቀም ሁኔታዎችን በደንብ ትመለከተበታለህ። እነ ማቴታ ጉልበተኞች ናቸው። ሜቢ በእንደዚህ አይነት ትግል እኮ ሊሆን ይችላል አይደለ ራሱ ሳሊባ በሁለተኛው አጋማሽ እንዳይመጣ የሆነው አንድ ሁለት አጋጣሚዎች ላይ ከማቴታ ጋር ግንኙነቶች ስለነበሩ የኃይል ንክኪዎች ስለነበሩ በዛም ጉዳት ደርሶበት ነው ክርስቲያን ሞስኬራ ተቀይሮ እንዲገባ የሆነውና ዞሮ ሌሎችም አጋጣሚዎች ነበር። ምናልባት ሁለተኛው ከተቆጠረው ጎል ውጪ እኮ ጋብሪኤል በግንባሩ ገጭቶት ዳሚ የመለሰው ኳስ ተመሳሳይ አይነት ነገር ነውና በቃ የቆመ ኳስ ላይ አደጋ አለ። ብቻ ጎል ባይገባም የሆነ ተጋጣሚው ላይ በቃ የሆነ ትርምስምስ አድርገዋቸው ይወጣሉ። ገብቷል። የሆነ በቃ አስጨንቋቸው ብረት መልሶ ወይ በረኛ መልሶ ምናምን ብረቱ ከተመለሰ በኋላም እኮ ራይስ የመታውን በረኛው በሚገርም ሁኔታ ነው የመለሰው። እኔ አሰልጣኙ ነው የሚገርመኝ ኒኮላ ጆቬ በየሳምንቱ ወይም እንግዲህ በየ2 በየ3 ቀኑ የተለያዩ ቴክኒኮችን የተለያየ አፈጻጸም አተገባበሮችን ለማስመልከት ነው። አሁን አይታል ጋብሪኤል ሰብሰብ አድርጓቸው ደግሞ የተለየ ነገርን ለማድረግ ጥረቶችን ተነጋግረው እንዴት ፖዚሽናቸውን እንደሚሆን ብቻ እያንዳንዱ ነገር ላይ በስራ መሆኑ ከዛ ውጭ የሚያስገርመኝ ይሄንን ሁሉ አሰልጣኙ በቲዮሪ ቢያሳያቸው እንዲተገበር ደግሞ አስደናቂ ዴሊቨሪ ያለው አሁን ከሳካም በላይ ዴክላን ራይስ ስለሆነ በሚገባ ወሳኝ ተጫዋች ነው ራይስ ለአርሰናል በጣም ትክክል። እሱ ባይኖር ማን ተገብሯል በጣም ከባድ ነው አይደለ ራሱ እሱ ባይኖር አሁን ትሮሳር እሱ ራይስ ተጎድቶ ከወጣ በኋላ ትሮሳር መምታት ጀመረ። ኦፍ ኮርስ ሁለቱን ኳሶች ሲመታው በተመሳሳይ ነው ሰከንድ ፖስት ላይ የላካቸው። የራይስ ግን የሆነ በቃ አስጨናቂዎች ናቸው ታውቃለህ። የሆነ በቃ ሻሞ ነገር ቢሆንም ይሄ 50-50 ሻሞ እኮ ያስጨንቃል። ገብቷል። 50-50 ሻሞ ለአንተ ድረስ ለዛኛው አታውቆ እና ለተመልካቹ ለታዳሚው ለደጋፊው አስጨናቂ ነው። የሆነ ፕሮጀክታይል ነገር ነው እንደዚህ ጉርጅ ነገር ነው የሚለው ብቻ የተለየ ቴክኒክ ይለያል። እሱ የራይስ እንትን በጣም ትክክል ነው። ጨዋታው ምን አይነት መልክ ነበረው የሚለውን ያ እንግዲህ የዛሬውን ስታርቲንግ ላይናፑን ስመለከት አንድ ነገር ተሳስቼም ይሆናል የሆነ ነገር ግን ሰጥቶኛል። ምንድነው የፕሪሚየር ሊግ ቲም እና የቻምፒየንስ ሊግ ቲም የሰራ ይመስላል አሰልጣኙ። ለፕሪሚየር ሊግ ካላፊዮሪን ከስኬሊ ይመርጣል ይመስላል። ለቻምፒየንስ ሊግ ደግሞ ከካላፊዮሪ ስኬሊን ይመርጣል። እንዲሁም ትሮሳርን ደግሞ እንደዚሁ ኦፍ ኮርስ የማርቲን ኦድጋርድ አለመኖር እንዳለ ሆኖ ማለት ነው። እና ትሮሳርንም ቋሚ ላይናፕስ እና እንደውም የገረመኝ ነገር የትሮሳር የግል ብቃት ነው። ልጁ ጨርሷል አምና ተብሎ እሱና ማርቲኔሊ መሸጥ አለባቸው ብሎ የአርሰናል ደጋፊዎች ሁሉ ወስነው ነበር ስለ አሚን አስተያየት ይሰጡ ነበር ይሸጡ። አሁን ግን ከጨዋታ ስትመለከት በተለይ ዲስ ሲዝን ትሮሳር በጣም በቃ 11 መስመር ላይ ይጋባዋል። አሁን እንትና ኦድጋርድ ሲኖር አላቅም ከትሮሳርና ከኤዜ
ማን ነው ለአሰልጣኙ ከባድ ውሳኔ ነው የሚሆነው። ቅድሚያ ለትሮሳር የሚሰጥ ነው ይመስለኝ። ይቅርታ አድርግልኝ፣ እኔ እንደዛ ነው የሚመስለኝ ሳስበው። ምክንያቱም ትሮሳር በጣም ጥሩ ነው። በጣም የኳስ አጠቃቀሙ፣ የጭንቅላት ፍጥነቱ፣ ቪዥኑ፣ ውሳኔው፣ ፍላጎቱ ብዙ ኳሊቲዎች ትመለከታለህ በትሮሳር ላይ እና ገርሞኛል። ደጋገመው ደግሞ ታውቃለህ። አሁን አጋጣሚው ትላለህ አንዳንዴ ገብተዋል በቃ በሙድ መሆን ምናምን ይመጣል። አሁን ግን ሲደጋግሞ ትመለከታለና ይሄ ነገር ለአሰልጣኙ ትንሽ ፈተና የሚሆን ይመስለኛል። የኦድጋርድ ሲመለስ ወደ ጨዋታው ስገባ በአካል በዚህ ጨዋታ ላይ በተለይ 15 ደቂቃው ላይ ስታቶች ስትመለከት በተለይ በአርሰናል በኩል እንዲሁም ያም ቡድን ቢሆን 0-0 ነበሩ ቁጥሮች ሁሉ። የመጀመሪያ 15 ደቂቃ እኮ ብዙ ነው በነገራችን ላይ። የመጀመሪያ እኮ 1/3 ማለት ነው እና ኤክስጂው 0 ነው። የፓላስ ግን 0.03 ነበር። በቃ ዩኒት ምን ሹት ፓላስ 1 አድርጓል። አርሰናል ምንም ሹት አላደረገም። ኦን ታርጌት ምንም አላደረገም። ፋውል አልሰራም። ኮርናም አላገኘም። 0-0 ነበር ሁሉ ነገር እና ምን ያህል አርሰናል በፈጠራ በኩል ደካማ እንደሆነ ያሳያል ይሄ እንቅስቃሴ፣ ይሄ ቁጥሮቹ እና ኢቭን 30 ደቂቃ ስትመጣም ድረስ ቢሆን እስከ 30 ደቂቃ ኦልሞስት ደርሷል። ኦፍ ኮርስ 74% ቦል ፖዚሽን ደግሞ ኳስ ይዟል። 74 በጣም ብዙ ነው። ግን 30 ደቂቃ ላይ ቁጥሩን ስትመለከት ኤክስጂው 0 ነው፣ ሹቱ 0 ነው፣ ኮርና 0 ነው። አሁንም አያስበው እነዚህ ቁጥሮች የማጥቃት ቁጥሮች የአርሰናል ስትመለከት የማጥቃት ቁጥሮች መሳሪያዎቹ 0 ናቸው። 0-0 ነው እና ለምን ተቸገረ ብለህ ከጠየቀኝ የክሪስታል ፓላስ አፕሮች ነው፣ አቀራረብ ነው። እኔ በእውነት ፈርስት ሃፍ ላይ በተለይ ጎሉ እስከሚገባ ድረስ የፓላስ ኦርጋናይዜሽን በጣም ምርጥ ነበር ያየሁት። እና ምንድነው ያየሁት መሰለ በጨዋታው ላይ ሁለት ቡድን ነው ያየሁት። ክሪስታል ፓላስ ለሁለት ተቆርጦ ነው የተመለከትኩት። የመጀመሪያ አምስቶቹ እና ከኋላ ያሉት አምስቶቹ። የመጀመሪያ አምስቶቹ 10 ቡድን ነው 10 ተጫዋች ነው ያለው። ሁለት ቦታ ተቆርጠዋል። 5 አሉ፣ 5 ባክ አሉ እና እነዚህ 5ቱ ባኮቹ ዲፌንሲቭ ስራ ላይ ነው ስራቸው ፎከስ የሚያደርጉት ነው። አለርት ናቸው። የመጀመሪያ 45 ደቂቃ አለርት ናቸው። ዲፌንሲቭ ስራ ነው ስራቸው። በቃ ስራቸው ይሄ ብቻ ነው። የመጀመሪያዎቹ አምስቶቹን ደግሞ ስጠቅስልህ አንድ ዣን ፊሊፕ አርቴታ አለ። ማን ነው? ዣን ፊሊፕ ማቴታ አለ። ማቴታ ቀስት ላይ ነው ያለው፣ እላይ ነው ያለው። የመጀመሪያ አጥቂ ነው። ቀስት ማለት ያው ስትራይከር ላይ ያለው ማለት ጫፍ ላይ ነው ያለው። ከሱ ጀርባ ያሉት አንደኛው ስፓኒሹ አለ በስተቀኝ በኩል የሬሚ ፒኖ የሚሉት በስተቀኝ በኩል አለ። በዛ መሃል ላይ ያሉት የሬሚ ፒኖ አለ፣ መሃል ላይ አለ ስፓኒሹ። ኢስማኤል አሳር ሴኔጋሉ ደግሞ አለ ከሱ ጀርባ ማለት ነው። ከማቴታ ጀርባ አሉ እና ፒኖና ሳር አሉ። ከዛ ደግሞ መስመር ላይ ደግሞ ፍራንክ ላይ ደግሞ ሚቼል የሚባለውና ዳንኤል ሙኖዝ የኮሎምቢያው ልጅ አለ እና ፍላንክ ላይ ያሉት ሁለቱ ሙኖዝና ሚቼል የፍላንኩን ዞን ይቆጣጠራሉ። አቅም ስላላቸው በዛ በመጀመሪያ 45 ደቂቃ መሃል ላይ ገብተው ድጋሚ ቁጥር ይጨምራሉ፣ መሃል ላይ ደግሞ ያግዛሉ እና በመስመር ላይ ውስጥ ደግሞ ያሉት ስፓኒሹ ሚኖና ሳር ደግሞ ሚድ ዞን ላይ በቃ እስከ ሜዳው ሰርክሉ አለ አይደለም፣ ከሰርክሉ አካባቢ ነው ሲያንጃብቡ ትመለከታቸውና የሚሰሩት ስራ በጣም ኳስ ሲይዙ ፈጣኑ ሲሄዱ እንቅስቃሴያቸው፣ ኳስ ደግሞ ሲያጡ ዲፌንሱን በደንብ ነው የሚረዱት። የመጀመሪያ መጋረጃው ነው የሚሰሩት እና በዚህ ምክንያት አርሰናል አይደለም ፔናልቲ ቦክስ ፋይናል ሰርድ ለመግባት ብሎ ተቸግሯል። ታውቃለህ ፋይናል ሰርድ በእነዚህ ልጆች ምክንያት በቃ እነዚህ አምስቱ የሚሰሩት ስራ ከእውነተኛ ዲፌንሶቹ ፊት ያሉት አምስቱ ልጆች በጣም የገረሙ በጣም ቤስት ነበሩ፣ ለእኔ በደንብ የተመቹኝ እና እነዛ አምስቱ ደግሞ በአጋጣሚ አርሰናል ካገኘ ቶሎ ስፔስ ይዘጋሉ፣ ኮምፓክት ይሆናሉ ምናምን እና ይሄ ለአርሰናል ራስ ምታት ነበር የሆነበት እና የመጀመሪያውን ኦን ታርጌት ለማድረግ 33 ደቂቃ ነው የፈጀበት።
33 ደቂቃ ኤምሬት ላይ እኮ ነው አስበው 33 ደቂቃ ነው የፈጀበት እና ግን አርሰናል ለችግር ጊዜ ቅድም ያሉ የቆመ ኳስ ነገር አለ 39ኛው ደቂቃ ላይ በኤዜ አማካኝነት አስቆጠረ እና ፓላስ ምልህ ይሄ ጎል ሲገባ ሞራል ነው የሚነካው ገብቷል የመጀመሪያው የነበረህን የመነሳሳት ንቁ ሆኖ አለርት መሆኑ ብዙ መሯሯጥ ምናምን ትቀንሳለህ ጎሉ ሲገባ የሆነ በቃ ውስጣዊ ስሜትህን ነው የሚነካ እና ከጎሉ በኋላ የነበረው ስሜት በቃ ሊቀጥል አልቻለም እና ሪትሙ ሲቀዘቅዝ ትመለከተዋለህ በደንብ በተለይ ስፓኒሹ ልጅ ፒኖ የሚሉት የሬሚ ፒኖ ደከመው በደንብ ብዙ ይሰራ ነበራ በደንብ ያ ሚቼልም ቢሆን እንደዚሁ ከጎል በፊት የነበራቸው አቅም ጥሩ ነበር ጎል ውስጥ ከመግባቱ በፊት ከዛ በኋላ ግን በቃ ያ የፈጣን የመደራጀት ነገር ስፔስ መዝጋት ኮምፓክት መሆን ጠፋ እንደ በፊቱ አይደለም በተለይ ጎሉ ረፍት ደግሞ 1-0 ሆኖ ያ19 ኦልሞስት ረፍት ሊወጡ 5 ደቂቃ ሲቀር ነው እንግዲህ የገባው ጎሉና ፈርስት ሃፍን ስትመለከት የአርሰናል ቁጥር ኤክስጂው 0.11 ነበር ሹት ያደረገው 3 ነው እንግዲህ 3 ማለት ከ33 ደቂቃ በኋላ የተመጣ 3 ሹት ቢግ ቻንስ የፈጠረው ምንም የለም ፈርስት ሃፍ ፔናልቲ ቦክስ ውስጥ 5 ነው የነካው ኮርና ምንም አላገኘም ፈርስት ሃፍ ላይ ይሄ ነበር እኮ ሰከንድ ሃፍ ላይ ግን ኤክስጂው ከ0.11 ወደ 0.97 ሄደ አየ ድክመታቸው መደካማቸው የምታየው ሹት ከ3 ወደ 7 አደገ ቢግ ቻንስ አንድ ፈጠረ ምንም አልፈጠረው ፔናልቲ ቦክስ ውስጥ መጀመሪያ ላይ 5 ብቻ ነበር ፈርስት ሃፍ የነካው እሱም ከ30 ደቂቃ በኋላ ነው ከ33 ደቂቃ በኋላ የተገኘ ነው በኋላ ግን ሰከንድ ሃፍ ላይ ግን ፔናልቲ ቦክስ ውስጥ 19 ነው የነካው ሰው ሰከንድ ሃፍ 19 ጊዜ ፔናልቲ ቦክስ ውስጥ ማስነክቷል ኮርና ምንም አላገኘም ፈርስት ሃፍ ሰከንድ ሃፍ 4 ኮርና አግኝቷል ይሄ ማለት አየህ የሚያሳየህ ሰከንድ ሃፍ ምን ያህል የተጋጣሚ ቡድን ፓላስ መውረዱን ነው የሚያሳየህ እና ይሄ ቅድም የነገርኩ መጀመሪያ ላይ የነ ቦርንማውዝን የነ ሰንደርላንድን ዋጋ ያስከፍላቸዋል ግማሽ ከሲዝኑ ካለፈ በኋላ አይችሉም ያልኩ ምክንያት ይሄ ነው አሁን እነዚህ ልክ እንደዚህ ገብተዋል ጥልቀት ያለው ስኳድ ስለሌለው የሚተኳቸው ተጫዋቾች እንደነዚህ ኤፌክቲቭ አይደሉም እንደነዚህና ይሄ ተከሰተ እና አርሰናል አሁን ስትመለከተው ጥሩ ጎኑ ተከላካይ ክፍሉ ነው በቃ ዋናው ጥሩ ክፍሉ አሁን ከክሪስታል ፓላስ ጋር አንድ ሹት ኦን ታርጌት ተደርጎበት ትላንት የወጣው ከአትሌቲኮ ማድሪድ ጋር አንድ ኦን ታርጌት ነው ከፉልሃም ጋር አንድ ኦን ታርጌት ነው ከዌስትሃም ጋር ምንም ኦን ታርጌት የለምና ይህን ስትመለከት ዲፌንሱ በጣም ጥሩ መሆኑ ዲፌንሲቭ ሪከርዱ በጣም ጥሩ መሆኑ ትመለከታልና እንደውም አንድ ስታት ስመለከት ነበር በአካል የፕሪሚየር ሊጉ ሪከርድ እና አሁን አርሰናል እያስመዘገበ ያለው የዲፌንሲቭ ሪከርድ ከፕሪሚየር ሊግ ስታቱ ጋር ፐር ጌም እንዴት ምን ይመስላል ብዬ አንድ ቁጥር ልስጥህ ኤክስጂ አገንስት የተፈጠረበት በመፈጠር በኩል በፕሪሚየር ሊጉ ሪከርዱ 0.64 ነው እስካሁን እሱም ማንቸስተር ሲቲ 2017-18 0.64 ነው ኤክስጂ በራሱ ላይ እየከሰተ አሁን አርሰናል 0.60 ነው ያንን አሻሽሎታል 0.6 ነው ይገርማል 0.6 ነው ኤክስጂ አገንስት ደግሞ በኦፕን ፕሌይ በእንቅስቃሴ ደግሞ ስትመለከት የፕሪሚየር ሊጉ ሪከርድ ማንቸስተር ሲቲ ነው አሁን የያዘው 2018-19 0.42 ነው አሁን እስካሁን አርሰናል 0.43 አስመዝግቧል የዛ ኤክስጂ ነው አሁንም ያለው የፕሪሚየር ሊግ ሪከርድ ላይ ነው ያለው ተጠግቷል ሹት ፌስት ያደረገው ደግሞ የእንግሊዝ ፕሪሚየር ሊግ ሪከርድ 6.2 ነው በማንቸስተር ሲቲ 2017-18 አሁን ገና 9 ሳምንት ነው አርሰናል 8.1 ነው ያስመዘገበው በዚህ በኩል ሹት ወርዷል ሹት ኦን ታርጌት ፌስት ያደረገው ኦን ታርጌት ቅድም የነገርኩ ቁጥር ስትመለከት ግን የፕሪሚየር ሊጉ ሪከርድ ማንቸስተር ሲቲ 2018-19 እና ቼልሲ ደግሞ 2004-05 ሞሪኖ እያለ ማለት ነው ያኔ ሪከርድ የነበረው 2.2 ነበር የሁለቱም የሲቲ እና የቼልሲ አሁን አርሰናል 2.3 አስመዝግቧል ካሁን 9 ሳምንት ስለዚህ ዘንድሮ እስካሁን የተቆጠረበት 3 ጎል ሲሆን አንድ ጎል በየ3 ጨዋታ ነው የሚገባበት ይህም በየ270 ደቂቃ ነው አንድ ጎል እያስተናገደ ያለው ማለት ነው ይህ ማለት አየህ ቲሙ ጎል አይገባበትም ኦን ታርጌት አይሞከርበትም እንደው
እና ጎል ማግቢያ መንገድም መንገድ አለ። ሲቸገር ደግሞ ያንን መሳሪያውን ያወጣል ይጠቀምበታል። እና ስለዚህ አሁን ዘንድሮ ለአርሰናል የሚሸት ነገር አለበትል ትክክል ነህ ትላለህ። ምክንያቱም ጎል አይገባበትም። እዛ ያለው ደግሞ እንደምን ብሎ አንድ ያገባና በቃ ዘግቶ ይወጣል። እንደዚህ አይነት ባህሪ ያለውና ይሄው የሆነ የሚሰጥህ ቁጥር አለ ለማለት ነውና ይሄንን ነው የምልህ። ትክክል። አሪፍ ጉዳዮች ናቸው ሁሴኑ። እንግዲህ ባለፈው ፕሮግራማችንም ዳይትም ሲያነሳው ነበረ ዘንድሮ ከዋንጫ ተፎካካሪዎቹ አንጻር ልክ ሊቨርፑል አምና እንዳደረገው የመጀመሪያዎቹን ጨዋታዎች በደንብ እያሸነፈ የራሱን የቤት ስራ ተወጥቶ ከዛ በኋላ ልክ መቸገር በሚጀምርበት ሰዓት ወይም ነጥብ መጣል በሚጀምርበትና በሚቸገርባቸው ጊዜያት ተከታዮቹ የነበሩት አርሰናል፣ ማንቸስተር ሲቲ አብረው ነጥብ እየጣሉ ነበረ ሲጓዙ የነበረውና የውድድር ዓመቱ ሲጠናቀቅ ሊቨርፑል ቀድሞ በሰበሰባቸው የነጥብ ብዛቶች ሻምፒዮን ሆነ የሚል አገላለጽ እንጠቀም ነበርና ምናልባት ዘንድሮ አርሰናል ከዋንጫ ጋር የሚገናኝ ከሆነ አሁን እየሄደ ባለበት መንገድ የሚቀጥል ከሆነ እና ደግሞ እንደምንመለከተው ሲቲም ሊቨርፑልም በጣም በቃ ይሄ ሞመንተም አግኝተው ተከታታይ ጨዋታዎችን እያሸነፉ ተጽዕኖ የማይፈጥሩ ከሆነ እንደውም በጣም የዘንድሮ አርሰናል ግብ ማስቆጠር የቻለ ስለሆነ ብዙ ጨዋታ እየቀረም ሻምፒዮንነቱ ወደ አርሰናል ሊሄድ የሚችልበት እድል አለ። እስካሁን ካለው ከ9 የጨዋታ ሳምንት እንቅስቃሴ ተነስተን ነው ይሄንን የምንለው አድማጮች እንዲረዱ ከማለት ነውና ያንን ነገር በደንብ በአርሰናል በኩል እየተጠቀሙ እንዳለ የሚያሳይ ነው ሲሉ አሁን እኮ ሎጂክ አለው ያልከው ነገር። አሁን ተጋጣሚዎቹ ማለት ተፎካካሪዎቹ ግልጽ ነው። ሊቨርፑል ቅድም አስጠንቅቄያለሁ። ሊቨርፑል እና ማንቸስተር ሲቲ ናቸው። እነሱ ነጥብ እየጣሉለት ነው። የእነሱ ነጥብ መጣል ደግሞ ለአርሰናል ትልቅ አድቫንቴጅ ነው። በዚህ ላይ ደግሞ ማሰብ ያለብን ይሄ ትላልቅ ጨዋታዎችን በጊዜ ሰርቷል። ውጪ በተለይ አሁን ኒውካስል ሜዳ ላይ ወጥተዋል። እንደዚህ ውጪ ማንቸስተር ዩናይትድ ላይ ሜዳ ላይ ሄዷል። ትላልቅ ቲሞች ሊቨርፑል አንፊልድ ውጪ ተጫውቷል። ሜዳው ላይ ደግሞ አሉት ጨዋታዎች። ይሄንን ቁጥር እያሰፋ እንደገና ሜዳ ላይ ጨዋታ እየቀረ ተጋጣሚዎቹ እርስ በርስ እንደዚህ እንትን ሲሉ አንተ ወዳልከው ነገር የመከሰቱ እድል ሰፊ ነው። ዝም ብለህ እንደዚሁ ስታይ ፔሱን ስትመለከት የመከሰት እድል ሰፊ ነው ትላለህ። እንደውም አንድ ቁጥር ሳለፈው ሳምንት ስመለክ ነበር። በ8 ጨዋታ 3 ጎል ነው የገባበትና ያለፈው ሳምንት ነው ማለት ነው። አሁን ቼልሲ 2004-5 15 ጎል ነበር የገባበት። አርሰናል ሪከርዱ 17 ነበረ። ሊቨርፑል 22 በ2018-19 ማንቸስተር ዩናይትድ 22 ቼልሲ እና ያገኙት ደረጃ አስተመከታል። አሁን ቼልሲ አንደኛ ነው የጨረሰው። አርሰናል 17 ገብቶበት ሰከንድ ነው የጨረሰው። ሊቨርፑል 22 ገብቶበት ሰከንድ ነው የጨረሰው 2019። ማንቸስተር ዩናይትድ 22 ጨርሶ 2008 ላይ አንደኛ ነው የጨረሰው። ቼልሲ 22 አንደኛ ነው የጨረሰው። ሲቲ 19 ላይ 23 አንደኛ ነው የጨረሰው። ቼልሲ እንደገና በ2008-2009 24 ገብቶበት ሰከንድ ሁለተኛ ነው የጨረሰው። ማንቸስተር ዩናይትድ 24 ገብቶበት አንደኛ ነው የጨረሰው 2008-2009። ቼልሲ 2007 ላይ 24 ገብቶበት ሁለተኛ ነው የጨረሰው። ይሄ ስትመለከት አየህ አንድና ሁለተኛ እድሉ ሰፊ ነው። አንደኛና ሁለተኛ ነው ይሄ በዚህ ፔስ የምትሄድ ከሆነ። ስለዚህ ስሌቱ ልክ ነው ለማለት ነው። ትክክል። እንግዲህ አጥቂዎች ጨዋታን ያሸንፉልሃል፣ መከላከል ወይም ተከላካዮች ደግሞ ዋንጫ ያስገኙሃል አይደለ? ስለዚህ በዛ መልኩ እንግዲህ እናነሷል። እዚህ ጉዳይ ላይ የምንጨምረው ነገር ካለን ሰዓት አንጻር ኤል ክላሲኮን እንጓዝ። እንግዲህ የኤል ክላሲኮ ጨዋታ ያው ብዙዎች በትኩረት የሚጠብቁት ጨዋታ ነበረ ሁሴኖ። በተለይም ደግሞ በሪያል ማድሪድ በኩል የሚኖረው ምላሽ አሰልጣኙ ሻቢ አሎንሶ ወደ ቡድኑ ከመጣ በኋላ ሁሉንም ጨዋታዎች በሚባል ደረጃ አሸነፈና ልክ አትሌቲኮ ማድሪድ ላይ በቃ ይሄ ትልቅ የምትለው ሴት ባክ 5 ግቦች ተቆጥሮበት የተሸነፈበት እንቅስቃሴ መጣ። እንደ ባርሰሎና ልክ አትሌቲኮን በባርሰሎና ደረጃ እንኳን ብታረገው
ባርሰሎናስ ላይ የሚኖረው ምላሽ ምን ይመስላል? ከትልልቅ ጨዋታዎች ነጥቦችን ይዞ ለመውጣት የሚያደርገው ጥረት ምንድን ነው የሚለውንም ጉዳይ ለመመልከት ከዛ ውጪ አምና 4 ጊዜ ተሸንፏል። 5ኛ ሆኖ እንግዲህ በፔፕ ከ2008 እስከ 2010 የደረሰባቸው ሽንፈት ይደገማል ወይንስ ደግሞ ማንሰራራት ይችላሉ? ሃንዚ ፍሊክም ከፔፕ በኋላ 2ኛው 5 ተከታታይ ጨዋታ በመጀመሪያ ያሸነፋቸው ይሆናል ላይሆን የሚለውን ጉዳይ በትኩረት ይጠበቅ ነበረ። እንግዲህ ያው አሸናፊነቱ ወደ ሪያል ማድሪድ ስለሄደ ከ4 አልዘለለም የባርሴሎና ተከታታይ አሸናፊነት። ማድሪድ ደግሞ የሊጉን መሪነት ወደ 5 ነጥቦች ከፍ ያደረገበትን እድል ተፈጥሯል። በኤል ክላሲኮ ታሪክ ከ123 ዓመታት በኋላ ሁሴኖ ሁለቱም ቡድኖች ቢያንስ አንዳንድ እንግሊዛዊ ተጫዋቾች ይዘው ወይም በቋሚ አሰላለፍ ውስጥ አስገብተው የጀመሩበት ጨዋታ ስለሚያደርጉ ነው። ቁጥር ላይ ወደ ራሳቸው ወደ ራሳቸው ይወስዱታል። ሁሌ ፕሮክሲሚቲ ስላለ ምንጫችን ደግሞ እንግሊዞች ስለሆነ አብዛኞቻችን በቃ ኦፍ ኮርስ እንደዛ ስለሆነ በቃ እሱን ትጠቀማለህ። ብዙ ጊዜ ጋቪ፣ ዳኒ ኦልሞ፣ ሮበርት ሌቫንዶቭስኪ፣ ራፊና አይነት ተጫዋቾች ከባርሴሎና በኩል ውጪ መሆናቸው ሁሴኑ እንዴት ነው አሰልጣኙ የሚጠቀመው? ራሱ ደግሞ ሃንዚ ፍሊክም ባርሴሎና ተደጋጋሚ ይግባኝ ጠይቆ አልተሳካላቸውም። ይሄ ጨዋታን ተች ላይኑ ላይ ሆነው እንዳይመሩ ተወስኗልና ረዳት አሰልጣኝ ማርከስ ሶርግ ነው እንግዲህ በዋና አሰልጣኝነት ይህንን ጨዋታ የመራው። በፊት መስመር ላይ በባርሴሎና በኩል ፌራን ቶሬስ፣ ራሽፎርድ እና ላሚን ያማል ነበሩ። ፌርሚን፣ ፔድሪ እና ፍሬንኪ ዲዮንግ ሶስቱ አማካኞች ሆኗል። አሌሃንድሮ ባልዴ፣ ኤሪክ ጋርሲያ፣ ፓው ኩባርሲ እና ዡል ኩንዴ ነበሩ። እንግዲህ እነዚህ የተከላካይ ክፍሉን የመሩ። በሪያል ማድሪድ በኩል ኮርቷ ቼዝኒ ግብ ጠባቂ ነው በባርሴሎና በኩል። በሪያል ማድሪድ በኩል ኮርቷ አለ። ፌዴ ቫልቬርዴ የቀኝ ቦታውን ወይም የቀኝ ፉልባክ ሆኖ ነው የተጫወተው። ኤደር ሚሊታው፣ ዲን ሃውሰን፣ አልቫሮ ካሬራስ እነዚህ 4 ተከላካዮች ናቸው። ቹዋሜኒ፣ አርዳ ጉለር፣ ካማቪንጋ፣ ጁድ ቤሊንግሃም እነዚህ እንግዲህ አማካኝ ክፍል ላይ ነበሩ። ቪኒ ጁኒየር እና ኪሊያን ኤምባፔ ፊት መስመሩን የመሩ ናቸው። ትሬንት አሌክዛንደር አርኖልድ እና ዳኒ ካርቫል ለጨዋታው ደርሰዋል፣ ግን ደግሞ የፊትነስ ደረጃቸው ይህንን ጨዋታ እንዲጀምሩ ስላላስቻላቸው እና ደግሞ አሰልጣኙም በፌዴ ቫልቬርዴ እምነት ስላለው ሁለቱ ተፈጥሯዊ የቀኝ ፉልባኮች እያሉ ያንን ቦታ ለመጠቀም ነው ጥረት ያደረገውና እንግዲህ ያለ ዋና አሰልጣኙ ከፊት ሆኖ ትዕዛዞችን በቀጥታ ለተጫዋቾቹ ባልመራበት ጨዋታ ነው ይሄ ጨዋታ በባርሴሎና በኩል በፍሊክ በኩል የተመለከት ነው። ጨዋታው እንደተጀመረ እንግዲህ ጫና መፍጠር የጀመረው በእንቅስቃሴ ረገድ ወደፊት ፕሬስ የሚያደርግ ቡድን የተመለከት ነው ሪያል ማድሪድ ነበር። እንግዲህ 2 ደቂቃ ብቻ ነው የፈጀባቸው። ላሚን ያማል የራሱ ሳጥን ውስጥ ቪኒ ጁኒየርን ጠልፎታል ብለው እንግዲህ የዕለቱ አርቢትር ሴዛር ሶቶ ግራንዶ ፔናልቲ ብለው ነበር፣ ግን በቪኤአር ይሄ አጋጣሚ እንዲሻር ሆኗል። ከዛም እንቅስቃሴ በኋላ አሁንም ጫና እያሳደረ የሚጫው ፕሬስ የሚያደርገው ኢንቴንሲቲውን ከፍ የሚያደርገውና ብዙን የጨዋታ ጊዜ በባርሴሎና እንግዲህ ሜዳ ላይ ለማድረግ ጥረቶች በማድሪድ በኩል ነበሩ። 12ኛው ደቂቃ ላይ ኪሊያን ኤምባፔ አስደናቂ ግብ አስቆጥሮ ነበረ። ሁሴኖ ያው ኪሊያን ኤምባፔ ደንበኛ 9 ቁጥር አነፍናፊ እንደሆነ የሚያሳይ ጎል ነው። ጫማው ወደፊት ስለሆነ ነው። እንደውም አይተው ከሆነ እንዴት ኦፍሳይድ እንደሆነ ስትመለከት አጠገቡ የነበረው ተከላካይ እግሩ ወደ ጎን ነው፣ የሱ ወደፊት ስላለ ነው። በቃ ይሄ ጫማ ያቋቋም ሁኔታ ብቻ ነው ይሄ ኳስ እንዳይቆጠር ያደረገውና አስደናቂ ነው። በቃ እንዴት ቆርጦ ኳሱን መረብ ላይ እንዳስቀመጠው፣ ግን ኦፍሳይድ ተብሎ የተሻረበት አጋጣሚ ነበር። ግን 22ኛው ደቂቃ ላይ የዚህ ጊዜ ምንም ኦፍሳይድ የሚባል ነገር የለም። አሁንም የባርሴሎና የተከላካይ ክፍል ከጀርባ የሰጡትን ክፍተት ተጠቅመው በደንብ የሚታወቅበት ፍጥነቱ ይገርማል። የልጁ ፓስ የቤሊንጋም ፓስም ቆንጆ ነው። የቤሊንጋም ፓስ ጥሩ ነው። የዛ ፍጥነቱ አጠቃቀሙ ይገርማል። በ27 ጨዋታ 32ኛ ጎሉን ነው ማስቆጠር የቻለው ሁሴኖ ለሀገሩ ወይ ለብሔራዊ ቡድኑ ለክለቡ ሪያል ማድሪድም እንደዚህ አይነት ጎሎች ላይ ይገኛል። ግን 38ኛው ደቂቃ ላይ አርዳ ጉለር ይሄ ወሳኝ አማካኝ መስመር ተጫዋች
ፕሬስ ተደርጎ ግብ እድል ተፈጠረ። ኳስንም ያዘ እንጂ ዘገየ። በጣም ያዘ ዘገየ። ፕሬስ አደረጉትና እንግዲህ እነ ፔድሪ ለእንደዚህ አይነት እንቅስቃሴ አስደናቂ ናቸው። ፌርሚን ሎፔዝ ከራሽፎርድ ኳስ አግኝቶ አስቆጠረ። ከዛም በኋላ ሪያል ማድሪድ ፈጣን ምላሽ ነበረ የሰጠው። ጁድ ቤሊንግሃም ግብ አስቆጠረ። እንግዲህ በአንድ ሳምንት ሁለት የሚመሳሰሉ ግቦችን የታፒንግ ግቦችን አስቆጥሮ እንግዲህ እንዳነሳው እንግሊዞች ጁድ ተመልሶ ይሆን እያሉ ጥያቄነት አትሌቲክ እንደዚህ አይነት ጽሁፎችን መጻፍ ጀምረዋል። ሁለተኛው አጋማሽም ላይ ኤሪክ ጋርሲያ በእጁ ኳስ መንካቱን ተከትሎ ኪሊያን መቶት የፍጹም ቅጣት ምት ቼዝኒ አስደናቂ በሆነ መልኩ ወደ ግብነት እንዳይቀየር አድርጓል። ልክ ይሄ ሲሆን ሁሴኑ እኔም አንተም እንደምንገምተው በቃ አሁን ይሄ ሞመንተሙ ወደ ባርሴሎና ሊሄድ ይችላል፣ መነሳሳት ሊኖር ይችላል ብለን ነው የምናስበው። ግን ባርሴሎና አሁንም ድክመት እንዳለበት የዘንድሮ መገለጫ ከሆኑት መካከል በጣም የወረደ ኢንቴንሲቲ ማሳየት፣ ፕሬሲንጉ በጣም የደከመ መሆኑ ደግሞ እነዚህ ነገሮች በፕሬሲንግ ደካማ ሆነ ኢንቴንስ ካልሆነ ጨዋታ ሃይላይን እየተጠቀምክ ማለት ሁሴኑ ልክ ራስን እንደማጥፋት ማለት ነው። በደንብ ፕሬስ አድርገህ ኳስ አትነጥቅ፣ ተከላካዮች ወደፊት ተጠግተው እንደ ቪኒ ኢምባፔ አይነት ተጫዋቾች ደግሞ ከፊት ሆነው እንግዲህ ምን አይነት አቀራረብ እንደሆነ የባርሴሎና የዘንድሮ ችግር ይሄ ስለመሆኑ በሚገባ ተመልክተናል። ከዚህኛው ግብ መቆጠር በኋላ ወይም እንግዲህ ከፔናልቲው ከተሳተም በኋላ በዛው ጫና ነበረ በደንብ በሪያል ማድሪዶች የባርሴሎናን ቦታ በሚገባ ሲመላለሱበት የነበረ። በተለይም ደግሞ በባርሴሎና በኩል የአሌሃንድሮ ባልዴ ወደፊት እየሄደ ለማጥቃት በሚደረግ ጥረት የሚከፈተውን ቦታ በደንብ አርዳ ጉለር ካማቪንጋ እየሄዱ እድሎችን ለመፍጠር ጥረቶችን ሲያደርጉ የነበረበት እንቅስቃሴ ነውና በአጠቃላይ በባርሴሎና በኩል ከኳስ ውጭ ያለ እንቅስቃሴ እጅግ ደካማ መሆኑን የዘንድሮ የውድድር ዓመት መገለጫ ነው ብለን ስናነሳ ነበረ በቀዳሚው ፕሮግራማችን እኔና ዳዊት ሁሴኑ። ያንን ነገር አሁንም የተመለከትነው አጋጣሚ ይመስላል። በሁለተኛው አጋማሽ ሪያል ማድሪድ በደንብ ወደ ኋላ አፈግፍጎ ካውንተርን ለመጠቀም በቃ የሚፈልጉትን አንድ ጎል አግኝተዋል። ባርሴሎና ደግሞ ተደጋጋሚ የግብ ዕድሎችን መፍጠር አልቻለም። አማካኝ ክፍሉ ላይ ፔድሪ ነው በቃ የተሻለ እንቅስቃሴ ለማድረግ ጥረት ሲያደርግ የነበረው። ፊት መስመር ላይ ያሉት ተጫዋቾች ራሱ እንግዲህ ላሚን ያማል ከጉዳት ከመመለሱም ጋር በተገናኘ እና ደግሞ ውዝግብ ውስጥም ገብቷል። ከጨዋታው አስቀድሞ ብዙ ነገሮችን ሲናገር ነበር። የማድሪድ ተጫዋቾችን አስቀይሟቸው አጠቃላይ ማድሪድ እንደ ቡድን ቅያሜ ውስጥ ነበሩና ኳስ በነካ ቁጥር ሲጮሁበት ነበረ። እጅግ ደካማ የሆነ እንቅስቃሴ ነው ላሚን ያማል በጨዋታው ያስመለከተው። አንድ የተሳካ ድሪብል ብቻ ነው በመጀመሪያው አጋማሽ ያደረገው። 8 ጊዜ ተነጥቋል ሁሴኖና አልቫሮ ካሬራስ በቁጥጥሩ ስር አውሎት ነበር። ይሄንን ተጫዋች በድጋሚ ቤንፊካ ያለ ይሄን አድርጎ ነበር። ባርሴሎና 1-0 እና 5-4 በሆነ ውጤት ጨዋታዎችን ቢያሸንፍም ግን ላሚን ያማል ተጽዕኖ አልነበረውም ከዚህ ከካሬራስ ጋር በነበረው የ1-1 ግንኙነትና አሁንም ያንን ነገር ተመልክተናል። ማድሪድ ደግሞ በአማካኝና በተከላካዮቹ መሃል ያሉትን መስመሮች በደንብ ለመጠቀም ጥረቶችን ሲያደርጉ በደንብ ኢምባፔ ወደ ኋላ እየተመለሰ እነሱን ቦታዎች ሲያነፈነፍ ሲያስፈልግ ደግሞ ከጀርባ እየተጣለለትም ግብ የሚያስቆጠረበትን መንገድ በሚገባ ያየነበት እንቅስቃሴ ነበረ። ባርሴሎናዎች ክፍተቶችን እንዳያገኙ በማድረግ ረገድ በሪያል ማድሪድ በኩል የተሳካ ስራ ተሰርቷል ልትለው ትችላለህ። እና አማራጭ ሲጠፋ መጨረሻ ላይ እንደውም ፌራን ቶሬስን አስወጥቶ ራሽፎርድን አጥቂ አድርጎ ለመሞከር ፌርሚንን ወደ መስመር አውጥቶ ለመጠቀም ጥረቶች ሲያደርጉ ነበረ። ትልቁ ነገር ግን የዚህ ጨዋታ ልዩነት ብለን ልናነሳ የምንችለው ቅድም መግቢያ ላይ ያነሷቸው የባርሴሎና የተጎዱ ተጫዋቾች ራፊና ቢኖር ምንም ጥያቄ የለውም ቋሚ 11 ውስጥ የሚገባ ተጫዋች ነው። ሮበርት ሌቫንዶቭስኪም ጤናማ እስከሆነ ድረስ እሱን ፊት መስመር ላይ ሊጠቀመው ምርጫው ሊያደርገው ይችላል። ዳኒ ኦልሞ ተቀይሮ ገብቶ አማራጮችን ይሰጣል፣ ግብ ያስቆጥራል፣ የመጨረሻ ኳስ አመቻችቶ ይሰጣል። ቋሚም አድርገው አሰልጣኙ ሊጠቀሙት ይችላሉ። የጋቪም ጉዳይ በተመሳሳይ ነውና ባርሴሎናዎች ዞር ብለው እንግዲህ የተጠባባቂ ቦታ ላይ ያሉ ተጫዋቾችን ሲመለከቱ እጅግ በቃ ጨዋታን ሊቀይሩ የሚችሉ እነ ጄራርድ ማርቲንን ነው የቀየረ አሰልጣኙ ሲያስገባ የነበረውና ያን ያክል ልዩነት መፍጠር ያልቻሉ ተጫዋቾች ነበሩና
የሚገባው ሪያል ማድሪድ ጨዋታውን አሸንፎታል። በደንብ ሲሪየስ ሆኖ የቀረበው ማለት ባርሰሎና ተገዶ ማለት ነው በጉዳቶቹ ምክንያት ሲሪየስ የማይመስል የነበረ ባርሰሎና እና ደግሞ ማድሪድ ዘንድሮ በደንብ ስለመቀየሩ ፕሬስ የሚያደርግ ቡድን መሆኑ ካምናው የዘንድሮ ማድሪድ ዋና መገለጫው ልዩነቱ ምንድነው ቢባል ሻቢ አሎንሶ ያመጣው ቡድኑ ከኳስ ውጪ ያለ መታተር ፕሬስ ማድረግ ምናልባት እነ ፔድሪ እንደዚህ አይነት ጫና ውስጥ እንዲገቡ ያደረጋቸው ምናልባት እኔ ከጨዋታው አስቀድሞ እነ ፔድሪ ነፃነት የሚኖራቸው ከሆነ ያንን ነገር በደንብ ሊጠቀሙና ባርሰሎና ሊያሸንፍ ይችላል በየገመትኩት ከዛ አንፃር ነበር። ግን በደንብ አድርገው አሰልጣኙ ሻቢ አሎንሶ ስራዎችን ሰርቶ በደንብ እነ ፔድሪ እንዳይንቀሳቀሱ በማድረግ ጨዋታውን አሸንፎ ወጥቷል ማለት ነው የሚቻለውና ለማድሪድ የሚገባ ድል ነው ብለን ማንሳት እንችላለን። ሁሴን የሚገርምህ ያው ኤል ክላሲኮ ሲነሳ መቼም ያው ዓለም አቀፍ ትኩረት የሚስብ ጨዋታ ነው። ጨዋታ ምንም በየጊዜው ከምንም በላይ በቃ ትልቁ ጨዋታ በፕላኔታችን እሱ ይመስለኛል ሳሳስበው እና የዘንድሮ ግን ልዩ የሚያደርገው ዱዋል ፉክክር ነበር። የላፋብሪካና የላማሲያ ፉክክር ነበር። የላማሲያ ማሰልጠኛ ማዕከሉ የባርሴሎና ነው። ላፋብሪካ ደግሞ የሪያል ማድሪድ ማሰልጠኛ ማዕከል ነው እና ከዚህ ከሁለቱ ማዕከሎች ውስጥ የወጡ ተጫዋቾች ዘንድ አሁን ቲሙን እያገለገሉ ነው ይላል። ለምሳሌ ከላፋብሪካ ከማድሪድ ማዕከል ውስጥ የወጡት ራውል አሴንሳዮ፣ አልቫሮ ቅድም የጠቀስከው አልቫሮ ካሬግራስ፣ ፍራንክ ጋርሺያ፣ ጎንዛሎ ጋርሺያ፣ ዳኒ ካርቫያል። ከላሜሲያ በኩል ደግሞ ላሚን ያማል፣ አሌሃንድሮ ባልዴ፣ ጋቪ፣ ማርክ ካሳዶ፣ ፌርሚን ሎፔዝ፣ ፓዎ ኩባርሲ፣ ማርክ ቦርናል እና ዳኒ ኦልሞ እና እነዚህ ሁለት ምልህ በቃ ሁለቱ ምልህ አሁን ሁለቱም ክለቦች በሞር በማሰልጠኛ ማዕከሎቻቸው ታዳጊዎች ላይ እያነጣጠሩ መሆኑን ያሳያል። ይሄን ያህል መጠቀም ከጀመሩ ማለት ነው እና የካታሎኑ ክለብ በዚህ በኩል ብዙም የምታማው አይደለም። በፊትም ቢሆን ድሮም ቢሆን ከላሜሲያ ጥሩ ተጫዋቾችን ያወጣል። ችግሩ ግን እንደዛም ሆኖ ግን ተጫዋችም በከፍተኛ ገንዘብ ይገዛል፣ ይጨምራል፣ አድ ያደርጋልና ያ ደሞዝ ደግሞ ከፍተኛ ስለሚያወጣ የሆነ የኢኮኖሚ ክራይሲስ ውስጥ ሲገባ ትመለከተዋለህ። ግን ዋናው በላሜሲያ ታዳጊዎች ሲጠቀም ትመለከታለህ፣ በንብረቱ ይጠቀማል። ሪያል ማድሪድ ግን በብዛት ሲጠቀም የምትመለከተው በአካዳሚው በኩል አይደለም የነበረው። በፊት ቶሎ ትኩረት የሚያደርገው በኮከብ ግዢዎች ላይ ነበር እና እንደውም አንድ የአካዳሚ ኤጀንት ሲናገር በሪያልና በባርሳ መካከል ያሉ ታዳጊዎች አሁን ሌቭላቸው ተመሳሳይ ነው ይልሃል። ድሮም ተመሳሳይ ነበረ ይልሃል። ችግሩ ሪያል ደ ማድሪድ የፕላኔታችን ኮከብ መሰብሰብ ይወዳል። ይሄ እንደ ባህል አድርጎ የያዘው በዛ በኮከቦችን ሰብስቦ በሚያገኘው ገንዘብ ክለቡን ፋይናንሻሊ ማሳደግ ማደራጀት ነው ይልሃል እንጂ ታለንት አቶ አይደለም ነው የሚለው ኤጀንቱ። ምክንያቱም ሁለቱም የላሜሲያም የላፋብሪካም ኤጀንት ነው፣ ሁለቱም ጋር ይሰራል እና አሁን ግን ጊዜ ተለውጠዋል ይላል። እንግዲህ ፊሎሶፊ ያካሄድ ለውጦች አሉ ይላል። ዛሬ ለምሳሌ ይላል አልቫሮ ካሬራስ ያ ቅድም የጠቀስከው ልጅ ወይም ደግሞ ራውል አሴንሲዮ ዋናው ቲም ገብተው ቋሚ ሆነዋል ይላል። ችግሩ ምንድነው? ሪያል ማድሪድ ታዳጊ ሆኖ ሲመጡ ኃላፊነቱ በጣም ይከብዳቸዋል። ምክንያቱም ሪያል ማድሪድ ኦፍኮርስ ባርሴሎና ውጤት ይፈልጋል፣ ግን ሪያል ማድሪድ ግን አቅም ስላለው ሬዲሜድ ተጫዋቾችን ማሰባሰብና ኮከቦች ሰብስቦ ቶሎ ማግኘት ነው፣ ውጤት ነው የሚፈልገው። ልዩነቱ ይሄ ነው ይላል እና ስለዚህ በራሱ ፕሮዳክት ሳይሆን ወደ ውጪ ሲሮጥ የምትመለከተው ሪያል ማድሪድ። ባርሴሎና ግን እንደዚህ አይደለም ይላል እና አሁን ግን በተለይ ያለፉት 5 ዓመታት ይላል 4-5 ዓመታት ማኑ ፌርናንዴዝ የሚባል የአካዳሚ ዳይሬክተር መጥቷል። እሱ ከመጣ ጀምሮ ግን ለውጦች በደንብ አሉ ነው የሚለው በዚህ በማድሪድ አካዳሚ ውስጥ እና ለምሳሌ ካሬራስ እዚያ ያደገ ግን
ወደ ማንቸስተር ዩናይትድ ሄደ። ከማንቸስተር ዩናይትድ ደግሞ እንደገና ቤኔፊካ አሁን ቤኔፊካ ያልከው ከዛም ቤኔፊካ ደግሞ ሄደ እና መጨረሻ ላይ ግን ወደ ቤቱ ተመለሰ ይላል። አሁን ወደ ቤቱ ተመልሷል። ኒኮል ፓዝ የሚባለው ውሰዱት ይላል። ኮሞ ውስጥ በጣም ኮከብ ነው ይላል። ጣሊያን ሳሪያ ውስጥ ኮሞ ውስጥ ራፋ ማሪን ቪላሪያል ውስጥ በጣም ጎልቶ ሲወጣ ትመለከታለህ አለ። ግን ማድሪድ እንደዚህ በቃ እያመረተ መሸጥ ነው ለሌሎች አሸቀሻቀን አይጠቀምባቸው። ምክንያቱም ትኩረት የሚያደርገው ወደ ሬዲ ሜዱ ነው እና አሁን 58 ተጫዋቾች አለ የሪያል ማድሪድ እንትኖች ምልምሎች። ቀጥሎ ከቤኔፊካ ቀጥሎ ሁለተኛ ነው ቤኔፊካ ነው በብዛት ታዳጊዎችን አውሮፓ ላይ ብዙ ክለቦች ውስጥ ያሉት የቤኔፊካ ታዳጊዎች እዛ አካዳሚ ውስጥ ያደጉ ልጆች ናቸው። ቀጥሎ ሁለተኛ የምታገኝ የማድሪድ ነው ይልሃል እና ስለዚህ አሁን ግን የዚህ የአዲሱ ዲሬክተር መምጣት በቃ የፊሎሶፊ ለውጥ አምጥቷል። ሪያል ማድሪድ በኮከቦች ትቶ በምርቶቹ መጠቀም ጀምረዋል እና ስለዚህ ነው የአሁኑ ኤል ክላሲኮ ልዩ የሚያደርገው በላሚያሲያ እና በላፋብሪካ መካከል የተደረገ ነው የሚል ዘገባ አግኝቼ ነው እሱን እግረ መንገዴ ላጫወት ለሳውራት ነው። እንግዲህ ከጨዋታው መጠናቀቅ በኋላ ብዙ ነገሮች ነው የተባሉት። ቅድም ያላነሳሁት የቪኒ ጁኒየር ተቀይሮ ሲወጣ ንጭንጩን አይተዋል። በጣም ምናልባት ይሄ ለህዝብ ግንኙነት ብዙ የማይመችና ሻቢ አሎንሶ ያው በውስጥ አንዳንድ ነገሮችን ሊናገረው ሊያነሳበት እንደሚችል በሚገባ የሚያሳይ ይሄ ከፍተኛ የሆነ ብስጭት ሮድሪጎ ጎየሽ ተቀይሮ ሲገባ ያንን አይነት ብስጭት አስመልክቶ ነበረ። ብዙ ነገሮች ነው የተባሉት። ጨዋታው ከተጠናቀቀም በኋላ እነ ራቪና ባይሳተፉም በእንቅስቃሴው ሜዳ ላይ ነገር ግን ይሄ ጸቡ ውስጥ ተገኝተው እንደነበረ ተመልክተናል። ብዙ ነገሮችን እየተመለከትኩኝ ነበረ። ቪኒ ጁኒየር ወደ ድሬሲንግ ሩም እንሂድ ዝም ብለህ ወሬን አቁም እያለ እንግዲህ ለላሚን ያማል እና ራሱ ቪኒ ጁኒየር ያደረከው ባክፓስ ብቻ ነው ባክፓስ ብቻ እያለ ለማብሸቅ ጥረቶችን ሲያደርጉ ነበርና በጣም ሞቲቬት አድርጎኛል ብሏል። እንደ ሹዋሜኒ አይነት ተጫዋች ከጨዋታው መጠናቀቅ በኋላ እሱ ይናገር የነበረው ነገር ከጨዋታው አስቀድሞ ይሰጥ የነበረው ነገር በጣም ተጫዋቾች ላይ ተጨማሪ ሞቲቬሽን ፈጥሮላቸው እንደነበር ቹዋሜኒ መረጃን ያነሳ ስመለከተው ነበርና ከዚህም በኋላ ለባርሰሎና እና ሪያል ማድሪድ ሌላ እንግዲህ ቀጣይ ባርሰሎና ሜዳ ላይ ጨዋታው ሲደረግ ትልቅ ሌላ ትኩሳት ሊኖረው እንደሚችል ከወዲሁ መገመት የሚያስችል ነው። ሁሴን በየዓመቱ በቃ ፉክክሩ ላቅ እሺ ቀጥል ሂድበትና አይ ሰዓቱ ስላለቀ አንተ አብራውዬ ነው። ቤሊንግሃም እንግዲህ በጨዋታው እንዳነሳው አሲስት አድርጓል። ከዛም ውጪ ደግሞ አንድም ግብ አስቆጥሯል። የግብ ዕድሎችን በመፍጠር በጣም ምርጥ ከነበሩት ተጫዋቾች አንደኛው እሱ ነውና ቁጥሮችን እየተመለከትኩኝ ነበረ። አንድ ትልቅ ዕድል ፈጥሯል። 3 ኢላማቸውን የጠበቁ ሙከራዎችን አድርጓል። ወደ ፋይናል ሰርድ 4 ፓሶች አድርጓል። 5 ሪከቨሪዎች ነበሩት። 2 ጊዜ በታክል አሸንፏል። 6 ጊዜ ደግሞ የአንድ ለአንድ ግንኙነቶችን አሸንፏል ይላልና በደንብ የሱ ምሽት ስለመሆኑ እንግዲህ እነዚህ አይነት ቁጥሮች ያሳያሉ። የኪሊያን ኤምባፔ ጉዳይ ምንም በቃ አሁንም የዚህ የኤል ክላሲኮ ማን ኦፍ ዘ ማች ተብሎ የተመረጠው እሱ ነው። ባርሰሎና ላይ ያስቆጠረው 12ኛ ጎሉ ሆኗል። ባለፈው 11 ብለን ስናነሳ ነበር። ትናንት እኮ ነው የመጣው አይገርም? በቃ ትናንት ይሄ ሁሉ ግብ ደግሞ ይቀለዋል አይደል? ከፔዥም ጋር ሲጫወቱ ፔዥም ትላልቅ ጨዋታ ተጫዋች ነው ባይዘው ትላልቅ ጨዋታ ተጫዋች ነው። ትላልቅ ጨዋታ ላይ በደንብ ይበራል። ደግሞ ስፔስ አለ እኮ ከባርሰሎና ጋር ሲጫወቱ ሁሌም ስፔስ አለ። ከኋላ እየሮጥ ከግቦችን ደግሞ የሚያጠቃ ቡድን ስለሆነ የሚያጠቃ ነው። ስፔሶች አሉት። ደግሞ ተከላካዮቹ በፍጥነታቸው ዋው የምትልላቸው አይነት ተጫዋቾች አይደሉምና በቀላሉ ግቦች ሊቆጠሩባቸው ይችላሉና ያንን በሚገባ ተጠቅሞ እንግዲህ 12 ጎሎች ላይ ደርሷል ኪሊያን ኤምባፔ። ሌላ አስደናቂ ቁጥር በትናንቱ ጨዋታ ያስመለከተው ተጫዋች ነው። የላሚን ያማል አባትም ገና 18 ዓመቱ ነው። ባርሰሎና ሜዳ ላይ ስትመጡ እንተያያለን የሚመስል ሐሳብን የላሚን ያማል አባት ሐሳብ ሰጥቷልና እነዚህ ደጋፊ ነበር እኮ አባቱ ግን ያው ልጁ ለባርሰሎና ስለሚጫወት ከዚህ በኋላ አይመለከተውም።
ያንን ነገር ነው። የላሚን ያማል ምንም ጎል አላስቆጠረ፣ ምንም አሲስት የለውም፣ ምንም ኢላማውን የጠበቀ ሙከራ የለም። 0% ነው የሹት አኩሬሲው። ክሮስ 0% ነው ይላል። ሰክሰስፉል ወይም ይሄ የተሳካ ድሪብል 50% ብቻ ነው። ሁለት አድርጎ ከሆነ አንድ ብቻ ማለት ነው እና አንድ የተሳካ ረጅም ኳስ ጎል ብቻ ስለመጠቀሙ ያሳያልና እንግዲህ ባርሰሎና በደንብ ተበልጦ የተሸነፈበት ጨዋታ ነው ልንለው እንችላለን። ሁሴኑ የእንግሊዝ ፕሪሚየር ሊግ እንደዚሁም ደግሞ የስፔን ላ ሊጋ የኤል ክላሲኮን የተመለከትንበት የሰኞው የኤችዲ ስፖርት ፕሮግራማችንን በዚህ መልኩ ነው የምናጠናቀቀው። በአካልና ሁሴን ነበረ ቆይታ ያደረግነው። አድማጭ ተመልካቾቻችን ኤችዲ ስፖርት ተወዳጁ ብስራት ኤፍኤም እንደዚሁም ደግሞ ዩቲዩብ ላይ ነበር። አብራችሁን ስለነበራችሁ እናመሰግናለን። ሁሴኑ አንተም መልካም ጊዜ፣ ሰላም ሁኑ ብያለሁ። ታንክ ዩ ባይ ባይ፣ ቻው ቻው። ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርት